በአማራና ትግራይ ክልሎች የይገባኛል ጥያቄዎች ከሚነሱባቸው ግዛቶች አንዱ በሆነው ጠለምት የህወሓት ወረራ ስጋት ውስጥ ነኝ የሚል መግለጫ አውጥቷል። የህወሓት ቡድን የፖለቲካና የታጣቂ ስምሪቶችን በመስጠት በሽራሮ ደደቢት፣ በደርባ አባይ፣ በአዲገብሩና በዛና በኩል ሰራዊት አስጠግቶ እንደሚገኝ ከአማራ ክልል በኩል የጠለምት አስተዳደር በመግለጫው አሳውቋል። አሁን በስራ ላይ ያለውን ህገ መንግስት ለማሻሻል እየተደረገ ያለው እንቅስቃሴ በሰፊው እየተገፋበት መሆኑን የሚያመላክቱ መረጃዎች እየወጡ ነው። የህገ መንግስቱ መሻሻል አሁን ያለውን ብሔርን መሰረት ያደረገ የፌዴራሊዝም አወቃቀር ጭምር ሊቀይር ይችላል ተብሏል። በዚህም ገዢው ፓርቲ ብልጽግና ለኛ ያለውን ሐሳብ በ30 ገጽ ቀንብቦ እንዳቀረበ ሰምተናል። በሻለቃ አትሌት ኃይሌ ገብረስላሴ ዙሪያ የሚያጠነጥን አዲስ መጽሐፍ ሊመረቅ ነው። በአትሌቲክስ የ27 ጊዜ የዓለም ክብረ ወሰን ባለቤት የሆነው አትሌት ኃይሌ ገብረስላሴ በህይወትና ስራ ፍልስፍናው ዙሪያ አዲስ መጽሐፍ ሊታተምለት መሆኑ ተነግሯል። በአውሮፓ ኮሚሽን ስር የሚገኘው የሲቪል ጥበቃና የሰብአዊ እርዳታ ክፍል ባወጣው መግለጫ በኦሮሚያና ቤንሻንጉል ክልል አዋሳኝ አካባቢዎች በፖለቲካና የብሔር ልዩነት ምክንያት የተቀሰቀሰ የትጥቅ ግጭት እየተባባሰ ነው ብለዋል። በሁለቱ ክልሎች አዋሳኝ አካባቢዎች በተቀሰቀሰ ግጭት ሳቢያ ከ11 ሺህ በላይ ሰዎች መፈናቀላቸው ተሰምቷል። የደሞዝ ጭማሪ ጉዳይ አሁንም ጥያቄ ሆኖ እየተነሳ ነው። በዚህ ዙሪያ የኢትዮጵያ ሰራተኞች ኮንፌዴሬሽን ኢሰማኮ ምክትል ፕሬዚደንት አቶ ድሪባ ለገሰ ያሉት ነገር አለ። በዜና ጥንቅራችን እንመለከተዋለን። የአዲስ አበባ ፖሊስ የህግ አግባብን ተከትዬ ፍተሻዎችንና ብርበራዎችን ለማድረግ ተዘጋጅቻለሁ ብሏል። ስፓይደር ዌብ በሚል የድሮን ጥቃት ኦፕሬሽን 40 የሚሆኑ ዘመናዊ ተዋጊ አውሮፕላኖችን ያጣቸውና ከባድ የሚባል ብሔራዊ ውርደት ጭምር የተከናነበችው ሩሲያ መላ ዩክሬንን በድሮኖችና በሚሳኤሎች እያጣደፈች ነው ተብሏል። ዩክሬን አስከፊ የሚባል ጥቃት ደርሶባታል። ይህንን ወደ በኋላ እንመለስበታለን። አሁን በቀጥታ ወደ ዝርዝር መረጃዎቹ እንለፍ። ብልጽግና ህገ መንግስቱ እንዲሻሻል ሰነድ አቀረበም። ገዢው ፓርቲ ብልጽግናውን በስራ ላይ ያለው የኢትዮጵያ ህገ መንግስት በሚሻሻልባቸው ነጥቦች ላይ ለኢትዮጵያ ሀገራዊ ምክክር ኮሚሽን ሰነድ ማቅረቡ ተሰምቷል። ገዢው ፓርቲ ይህንን ሰነድ ያቀረበው ከሌሎች ባለድርሻ አካላት ጋር ነው ሲል ሪፖርተር የእንግሊዝኛው እትም ጋዜጣ ዛሬ ባወጣው ዘገባ አስነብቧል። ሪፖርተር በዛሬው ዘገባው በህገ መንግስቱ ማሻሻያ ዙሪያ የቀረበው ሰነድ 30 ገጾችን ያካተተ ነው ብሏል። ሀገራዊ ምክክር ኮሚሽኑ በኢትዮጵያ ያለው ሀገራዊ መሰረታዊ አለመግባባቶች ብሔራዊ ውይይት ተደርጎባቸው በመጨረሻም ወደ ሀገራዊ መግባባት ይደረስባቸዋል በሚል ከተለያዩ የህብረተሰብ ክፍሎች አጀንዳዎችን በማሰባሰብ ላይ ይገኛል። በዚህም በክልሎችም ባሉ የተለያዩ የህብረተሰብ ክፍሎች አጀንዳዎች የቀረቡ ሲሆን ባለፈው ሳምንት መከላከያና ሌሎች የሀገሪቱ የጸጥታ አካላት አለን ያሉትንና ቢሆን ያሏቸውን አጀንዳዎች አቅርበዋል። በብሔራዊ ምክክሩ የህገ መንግስቱ ጉዳይ እንደ አንድ አጀንዳ ተነስቶ ይሻሻል የሚለው ሐሳብ በተመለከተ ጉዳዩን በጥርጣሬ የሚያዩት እንዳሉ ዘገባው አስታውሷል። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀኔ መዝገብ ህገ መንግስቱን ለምን በራሱ የማሻሻያ የህግ ሂደቶች ወይንም ፕሮሲጀርስ አናሻሽለውም ሲሉ ጥያቄ አንስተዋል። አሁን በስራ ላይ ያለውን የኢትዮጵያ ህገ መንግስት በራሱ የማሻሻያ ስርዓት ወይንም ፕሮሲጀርስ ለማሻሻል እጅግ ፈታኝ የሆነ አካሄድ ያለ መሆኑን ባለሙያዎች ይናገራሉ። የፖለቲካ ጸሐፍትም ጭምር በኢትዮጵያ ከጊዜ ወደ ጊዜ እየሰፋ የመጣውን የብሔር ግጭት መልክ ለማስያዝ በብሔር ላይ የተመሰረተውን የፌዴራል የክልሎች አወቃቀር ወደ ጂኦግራፊ ወይንም መልክዓ ምድራዊ ስርዓት ለመቀየር በሚያስችሉ ጉዳዮች ላይ የኢትዮጵያ መከላከያ ሰራዊትና ሌሎች የጸጥታ አካላት በአጀንዳነት ጉዳዩ ለምክክር ኮሚሽኑ አቅርበዋል። ይህ ግን በኢትዮጵያ ለምክክር ኮሚሽኑ ከቀረቡት አጀንዳዎች መካከል አንዱ እንጂ ብቸኛውና ገዢው ሐሳብ አይደለም። ህወሓት ወረራ ሊፈጽም ነው ተባለም። በአማራና ትግራይ ክልሎች የይገባኛል ጥያቄዎች ከሚነሱባቸው ግዛቶች አንዱ በሆነው ጠለምት የህወሓት ወረራ ስጋት ውስጥ ነኝ የሚል መግለጫ አውጥቷል። ህወሓት ለጦርነት እየተዘጋጀ ነው በሚል ከአማራ ክልል በኩል የጠለምት አስተዳደር ይፋ መግለጫ አውጥቷል። የህወሓት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገውን ዝግጅት አጥብቀን እንቃወማለን ሲል የጠለምት አማራ የማንነትና ወሰን አስመላሽ ኮሚቴ መግለጫ አውጥቷል። የኢትዮጵያ ምርጫ ቦርድ ህግና አዋጅን ጠቅሶ ከግንቦት 6 2017 ጀምሮ ከፓርቲነት የተሰረዘው የህወሓት ቡድን የፖለቲካና የታጣቂ ስምሪቶችን በመስጠት ላይ ይገኛል ተብሏል። በሽራሮ ደደቢት፣ በደርባ አባይ፣ በአዲገብሩና በዛና በኩል ሰራዊት አስጠግቶ እንደሚገኝ ይኸው መግለጫ አመላክቷል። የጠለምት አማራ የማንነት ወሰን አስመላሽ ኮሚቴ በተጨማሪም በጠለምት በረሃ፣ አርማ፣ ደጋ፣ ደልዲማና መሰል ቦታዎች የታጠቁ ኃይላት እንዲገቡና በህዝብ ላይ የጥቃት ስምሪት እንዲሰጥ እየተደረገ ነው ብሏል። ይህንንም ከተበዳይ ወገኖቻችን ባሰባሰብነው መረጃ አረጋግጠናል ብሏል። የህወሓት ቡድን በወታደራዊ መረጃና የፖለቲካ ኃይል በኩል የራሱን ስምሪት ወስዶ እየሰራ በመሆኑ ይህም ዳግም ወደ ደም አፋሳሽ ጦርነት የመግባት የጥፋት ስምሪት የቅድመ ዝግጅት አካል እንደሆነ እንገነዘባለን ብሏል መግለጫው። የህወሓት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገውን ዝግጅት አጥብቀን እየተቃወምን ለዘላቂ ሰላም እንደሚታገል ሰላማዊ የማንነት ታጋይ እንደ ጠለምት አማራ ህዝብ ያለንበት ውስጣዊና ውጫዊ ሁናቴ አሳሳቢ በመሆኑ የሚከተለውን የአቋም መግለጫ አውጥተናል ብሏል ኮሚቴው። ህወሓት ፕሪቶሪያ ላይ ከፈረመው ባለ 15 አንቀጽ ሰነድ ውስጥ ሙሉ ለሙሉ ትጥቅ እንደሚፈታና ተዋጊዎቹ በሙሉ ወደ ታድሶ ማሰልጠኛ ካምፕ እንደሚገቡ ስምምነቱ አስገዳጅ ቢሆንም ይህ በአግባቡ አልተፈጸመም። አሁንም ወታደራዊ ስልጠናዎችን እየሰጠ ነው ብሏል።
ከዚህ አልፎም ሰራዊት እያስጠጋ ተከዘን አሻግሮ ባስገባቸው ታጣቂዎቹ ህዝብ ላይ ማንነት ተኮር በደል እየፈጸመ ይገኛል ብሏል። ይህም የስምምነቱን መሰረታዊ ዓላማ ግጭትን በዘላቂነት ማቆም የሚለውን ፍሬ ነገር በተጨባጭ የሚቃረን ጦረኝነት ነው። በመሆኑም በፕሪቶሪያው ስምምነት መሰረት የህወሓት ታጣቂዎች ትጥቅ መፍታት፣ ሰራዊት መበተንና ከማህበረሰቡ ጋር መልሶ የማዋሃድ ዲዲአር እቅድ ያላንዳች መጓተት እንዲፈጸም እንጠይቃለን ብሏል ኮሚቴው በመግለጫው። የህወሓት ወታደራዊ ስልጠናዎች መቀጠል የታጣቂ ቡድኑ እንቅስቃሴ ለሌላ ዙር የጦር ወረራ የሚያደርገው ዝግጅት አካል ነው ያለው ኮሚቴው ድርጅቱን ከዚህ መሰል የዳግም ጥፋት መንገድ የማስቆም ስራ በፌዴራል መንግስቱ በኩል እንቅስቃሴዎችን ግምት ውስጥ ያስገባ ሁናቴዎች ሊያመጡት በሚችሉት አደጋ ልክ መፍትሄ ካልተሰጠ ችግሩ ከቁጥጥር ውጭ ወጥቶ የከፋ አደጋ ያመጣል የሚል ስጋት አለን ያለው የአማራ ክልሉ የጠለምት አስተዳደር ህወሓት ዳግም ለደም አፋሳሽ ጦርነት የሚያደርገው ዝግጅት ለኢትዮጵያ ሀገረ መንግስት አደጋ፣ ለአካባቢውም ጠንቅ በመሆኑ ጦረኛ እንቅስቃሴዎቹን አጥብቀን እንቃወማለን ብሏል። ሻለቃ አትሌት ኃይሌ ገብረስላሴ መጽሐፍ ተጻፈለት። በአትሌት ኃይሌ ገብረስላሴ ዙሪያ የሚያጠነጥን አዲስ መጽሐፍ ሊመረቅ ነው። በአትሌቲክስ የ27 ጊዜ ዓለም ክብረ ወሰን ባለቤት የሆነው አትሌት ኃይሌ ገብረስላሴ በሕይወትና ሥራ ፍልስፍናው ዙሪያ የሚያጠነጥን መጽሐፍ መታተሙ ተሰምቷል። ዲሴክቲንግ ኃይሌ ወይንም ኃይሌ ሲገለጽ የሚል ርዕስ የተሰጠው ይህን መጽሐፍ የአትሌቱ ሴት ልጅ ሜላት ኃይሌ ከአፍሪካዊ ደራሲ አባዮሚ ሮቲሚ ጋር በጋራ እንዳዘጋጁ ተነግሯል። በዛሬው ዕለት በአዲስ አበባ ኃይሌ ግራንድ ሆቴል በመጽሐፉ ዙሪያ ለብዙሃን መገናኛዎች መግለጫ የተሰጠ ሲሆን በ12 ምዕራፎች የተቀነበበው መጽሐፍ አዘጋጅቶ ለማጠናቀቅ 2 ዓመት እንደፈጀ ጸሐፊዋ ገልጻለች። የአባቷን ብዙውን የህይወት ታሪክ ህዝቡ እንደሚያውቀው የገለጸችው ሜላት ኃይሌ መጽሐፉ ትኩረቱን ያደርገው በህይወቱና በሥራ ፍልስፍናው ዙሪያ ነው ብላለች። መጽሐፉ አትሌቱ ከልጅነቱ እስከ አዋቂነቱ ባለው የሯጭነትና የቢዝነስ ህይወቱ የተከተላቸውን አመለካከቶችና መርሆች እንዲሁም ፍልስፍናና ህይወት ልምዶ የተካተተበት ነው። ለጊዜው ዲሴክቲንግ ኃይሌ በሚል ርዕስ በእንግሊዝኛ ቋንቋ ለንባብ የሚበቃው መጽሐፍ ወደፊት ወደ አማርኛና ሌሎች ቋንቋዎች ይተረጎማል ተብሏል። መጽሐፉ ከ2 ወራት በኋላ በነሐሴ ወር ለገበያ እንደሚውልም ሸገር ሬዲዮ ዘግቧል። አሳሳቢው የአዋሳኝ አካባቢዎች ግጭት። በአውሮፓ ኮሚሽን ስር የሚገኘው የሲቪል ጥበቃና የሰብአዊ እርዳታ ክፍል በኦሮሚያና ቤንሻንጉል ክልል አዋሳኝ አካባቢዎች በፖለቲካዊና የብሔር ልዩነት ምክንያት የተቀሰቀሰ የትጥቅ ግጭት እየተባባሰ ነው ብሏል። በሁለቱ ክልሎች አዋሳኝ አካባቢዎች በተቀሰቀሰ ግጭት ሳቢያ ከ11 ሺህ በላይ ሰዎች መፈናቀላቸው ተነግሯል። በሁለቱ ክልሎች አዋሳኝ አካባቢዎች በተቀሰቀሰ ግጭት ሳቢያ ከ11 ሺህ በላይ ሰዎች መፈናቀላቸውን በዳይሬክቶሬት ጀነራል ደረጃ የተዋቀረውና የህብረቱን የሰብአዊ እርዳታ የሲቪል ሰዎች ጥበቃ የሚያስተባብረው የሥራ ክፍል ባወጣው መግለጫ ጠቁሟል። የሥራ ክፍሉ በኢትዮጵያ 2 ክልሎች አዋሳኝ አካባቢዎች ያለውን ሁናቴ የጠቀሰው ትናንት አርብ ይፋ ባድርገውና በአውሮፓና በዓለም ዙሪያ የሚታዩ ግጭቶችን በተመለከተ በየቀኑ በሚያሰራጨው የሁናቴዎች መግለጫ ነው። መግለጫው በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ጨምሮ ከአጋሮቹ ጋር በትብብር ተዘጋጅቷል። በመግለጫው መሰረት በኦሮሚያ ክልል ሳሲጋዋ ወረዳ ሃሮዋታ ቀበሌ በተፈጸመ ጥቃት ከቀያቸው የተፈናቀሉ 5500 ገደማ ሲቪል ሰዎች በመንግስት መስሪያ ቤቶች ተጠልለው ይገኛሉ ተብሏል። በቤኒሻንጉል ክልል ካማሺ ዞን ከኦሮሚያ ክልል የተነሱ ማንነታቸው የማይታወቅ ታጣቂዎች በፈጸሟቸው ጥቃቶች 5900 ገደማ ሰዎች መፈናቀላቸውን የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ መስሪያ ቤት አስታውቋል። ከነዋሪዎች መካከል ሕይወታቸውን ያጡ ወይንም የተጎዱ መኖራቸውን ተነግሯል። ተፈናቃዮቹ የምግብ ነክ ያልሆኑ እርዳታዎች፣ የደህንነት ጥበቃ እንደሚሹ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ማስታወቁን መግለጫው ጠቁሟል። የአዲስ አበባው ፍተሻም። የአዲስ አበባ ፖሊስ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን ደጋግሞ እየተናገረ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ ማክሰኞ ማምሻውን ባወጣው መግለጫ በከተማ የተለያዩ አካባቢዎች የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን መናገሩ ይታወሳል። እነሆ ይህ መረጃ በተከታታይ ቀናትም እየወጣ ይገኛል። ህብረተሰቡ ለጸጥታው ሥራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ፖሊስ እያሳሰበ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን እየተናገረ ነው። ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር ይገኙበታል። የፍተሻው ዋነኛ ዓላማ እነዚህንና ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎቻቸውን በሕግ ቁጥጥር ስር ለማዋል ነው ተብሏል። ዩክሬን ከባድ የሚሳኤል ናዳ ወረደባት። ሩሲያ በዩክሬን ላይ ከባድ ወታደራዊ ምት እያሳረፈች ነው። ምሽቱን ዩክሬን በሩሲያ ሚሳኤሎችና ድሮኖች ስትደበደብ አድራለች። በቅርቡ በዩክሬን በደረሰባት ያልተጠበቀ የድሮን ጥቃት እስከ 40 የሚደርሱ የውጊያ አውሮፕላኖቿን ያጣቸው ሩሲያ ከሰሞኑ የጦርነቱን አድማስ አስፍተዋለች። ዩክሬን ጦርነቱ ከተጀመረበት ጊዜ አንስቶ የሩሲያን ወታደራዊ ስስብልቶች ስታጠናና ስታስጠና ከርማ
በመጨረሻ ከቀናት በፊት ስፓይደር ዌብ በሚባል ልዩ የድሮን ጥቃት ኦፕሬሽን 40 የሚደርሱ የሩሲያ ዘመናዊ ተዋጊ አውሮፕላኖችን በአንድ ጊዜ ወደ ትቢያነት ቀይራለች። ጥቃቱ የተፈጸመው 4 በሚደርሱ የሩሲያ አየር ጦር ሰፈሮች ላይ ሲሆን ኦፕሬሽኑን አስገራሚ ያደረገው የዩክሬን ድሮኖች እስከ 4000 ኪሎ ሜትር ርቀት ወደ ሩሲያ ግዛት ጠልቀው በመግባት የተሳካ ኦፕሬሽን በመፈጸማቸው ነው። በዚህ የዩክሬን ከባድ ምት ክፉኛ በስጭት ውስጥ የገቡት ፑቲንና ጓዶቻቸው አሁን የበቀል በትራቸውን እያሳረፉ ነው። ምሽቱን ዩክሬን ከባድ የሚሳኤልና የድሮን ጥቃት ደርሶባታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በዚህ ምሽት ጥቃት 400 ድሮኖችንና 40 ሚሳኤሎችን አስወንጭፋለች ብለዋል። ይህም በሁለቱ ሀገራት የ3 ዓመታት ጦርነት ታሪክ ውስጥ በአንድ ጊዜ ወታደራዊ ኦፕሬሽን ከፍተኛ ድብደባ ነው ተብሏል። ጥቃቱ ዋና ከተማዋን ኪየቭን ጨምሮ በሌሎች የዩክሬን ከተሞች የተፈጸመ ነው። በዚህ በያዝነው ሳምንት ፕሬዝዳንት ፑቲንና ፕሬዝዳንት ትራምፕ ለ2 ሰዓታት ከሩብ ያህል የቆየ የስልክ ውይይት ያደርጉ ሲሆን በዚህ ወቅት ፑቲን ዩክሬንን መበቀል የሚፈልጉ መሆናቸውን እንደገለጹላቸው የአሜሪካው ፕሬዝዳንት ትራምፕ ተናግረዋል። የሰሞኑ የሩሲያ የተጠናከረ ጥቃት በእርግጥ ከዚህ በቀል አጸፋዊ ምላሽ ጋር የተያዘ ነው ወይንስ የተለመደውን አይነት የሚለው በውል የተብራራ ምላሽ ሊገኝለት አልቻለም። አንዳንዶች በስፓይደር ዌብ ልዩ የድሮን ኦፕሬሽን ዩክሬን ካደረሰችው ጉዳት አንጻር የሩሲያ የበቀል ምላሽ ገና ነው፣ ይህንኛው ማማሟቂያ ነው እያሉ ይገኛሉ። የቀጠለው የደሞዝ ጥያቄም ሰራተኞች ለመኖር የሚያስችላቸው ደሞዝ ተከፍሏቸው እየኖሩ ነው ማለት አይቻልም ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ማስታወቁን ሪፖርተር ዘግቧል። በሀገሪቱ እየታየ ካለው ግሽበትና የኑሮ ውድነት አንጻር የደሞዝ ጭማሪና ማስተካከያ ጥያቄዎች ይነሳሉ። በኢትዮጵያ ሰራተኞች ለመኖር የሚያስችላቸው ደሞዝ እየተከፈላቸው አይደለም ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ መናገሩን ሪፖርተር ዘግቧል። የኢሰማኮ ምክትል ፕሬዝዳንት አቶ ድሪብሳ ለገሰ አሁን ባለው ሁኔታ በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ይገኛሉ ብሎ አፍን ሞልቶ መናገር አይቻልም ብለዋል። በሀገራዊ ምክክር ኮሚሽን በተዘጋጀ አንድ መድረክ ላይ የተገኙት አቶ ድሪብሳ የሰራተኞች የደሞዝና ሌሎች ዋና ዋና ጥያቄዎችን እስከ ጠቅላይ ሚኒስትሩ ድረስ ስናቀርብ ቆይተናል ያሉ ሲሆን እየታዩ ያሉ ተጨባጭ እውነታዎችን ተቀብሎ በማስተካከል በኩል መዘግየት በመኖሩ በፍጥነት ችግሩ ካልተፈታ ወዳልተፈለገ ግጭት ሊያመራ ይችላል ብለዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከብሔራዊ ቴሌቪዥን ጣቢያው ኢቲቪ ጋር በነበራቸው የቃለ ምልልስ ቆይታ የደሞዝ ጭማሪ የአንድ ዘርፍ ጥያቄ ብቻ አይደለም፣ የሁሉም ጥያቄ ነው። የሐኪሞቹን ጥያቄ በማመልከትም የእነርሱ የተለየ ስፔሻል የሆነ ጥያቄ አይደለም፣ የሁላችንም ጥያቄ ነው፣ ታገሱ የሚል ምላሽ ሰጥተዋል። የደቡብ ሱዳን የሙርሌ ጎሳዎችን ወረራ ለማስቆም መግባባት ላይ ተደረሰም። መነሻቸውን ከደቡብ ሱዳን ባደረጉ የሙርሌ ጎሳ ታጣቂዎች ተከታታይ ጥቃት እየደረሰበት ያለው የጋምቤላ ክልል ችግሩን ለመፍታት በሚያስችል ደረጃ ስራ እየሰራው ነው ብሏል። የክልሉ ፖሊስ ኮሚሽን ኮሚሽነር አጉላ ኦጁሉ ለቲክቫ ኢትዮጵያ በሰጡት ቃል በኢትዮጵያና ደቡብ ሱዳን ድንበር አካባቢዎች በሙርሌ ታጣቂዎች በተደጋጋሚ የሚሰነዘሩ ጥቃቶችን ለመከላከልና ለማስቀረት ውይይት ከደቡብ ሱዳን የጸጥታ አመራሮች ጋር አድርገናል ብለዋል። ታጣቂ ቡድኑ አንድ ወር ባልሞላ ጊዜ ውስጥ ሁለተኛ ዙር ጥቃት ማድረሱን ያስታወሱት ኮሚሽነሩ ይህን ተከትሎ ከትናንት በስቲያ ቀኑን ሙሉ በተካሄደው ውይይት በድንበር አካባቢ የጦር መሳሪያ የታጠቁ ግለሰቦች እንዳይንቀሳቀሱና ሁለቱም ሀገራት በየፊናቸው ወታደራዊ ኦፕሬሽን እንዲያካሂዱ መግባባት ላይ መደረሱን ተናግረዋል። ከዚህ በተጨማሪ ለሕክምናም ሆነ ለግብይት ወደ ኢትዮጵያ መምጣት የሚፈልጉ የደቡብ ሱዳን ዜጎች በሕገ መንግስቱ መሰረት አግባብነት ያለው ጥያቄ አቅርበው በውጭ ጉዳይ ሚኒስቴር በኩል በሚተላለፉ ትዕዛዛት ብቻ እንዲፈጸም በተጨማሪ መግባባት ላይ መደረሱን አክለው ተናግረዋል። በኢትዮጵያና ደቡብ ሱዳን አዋሳኝ ራድ ተብሎ በሚጠራው ስፍራ ተካሂዷል በተባለው በዚህ ውይይት የሀገር መከላከያ ሰራዊት ከፍተኛ የጦር መኮንኖች፣ የፌዴራል ፖሊስ ከፍተኛ የሥራ ኃላፊዎች፣ የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነርን ጨምሮ የክልልና የዞን የጸጥታ መዋቅር የሥራ ኃላፊዎች፣ አመራሮች ከደቡብ ሱዳን በኩልም የግዛቱ ከፍተኛ የጦር መኮንኖች መገኘታቸውን ለማወቅ ተችሏል። ደቡባዊት ሱዳን በአሁኑ ሰዓት በከፍተኛ የፖለቲካና ወታደራዊ ውጥረት ውስጥ የምትገኝ ጎረቤት ሀገር ናት። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበት።